ትናንት ረቡዕ ለዛሬ ሐሙስ አጥቢያ መቀሌ በጥይት ተኩስ ስትናጥ ተኳሾቹ የገዛ ልጆቿ ናቸው። አንዱ ከጠላት ጋር ተባብሮ አንዱ ህልውናውን ለማስጠበቅ ሲል የተደረገ በአብሪ ጥይት ከሰማዩ ላይ ጨለማው ተገፎ በድምፁ ሰላማዊ ነዋሪ እንቅልፍ አጥቶ ያደረበት ሌሊት ነበር። ከኩሃ ወደ መቀሌ የገባው ኃይል በሙሉ አቅም ወደፊት እየገፋ ሻዕቢያ የልቡ ሞልቶለት ሲገድልና ሲዘርፍ ጊዜውን ተጠቅሞበታል የሚሉ አሉ። የት ቦታና ምን እንደተዘረፈ መጥቀስ ባይሆንላቸውም የውስጣቸውን ፍራቻ ነው ያንጸባረቁት ነው የተባለው። ግን እድሉን ካገኘ አይመለስም። ትናንት ጠዋት የትግራይ ጊዜያዊ አስተዳደር ፕሬዝዳንት የሆኑት ጀነራል ታደሰ ወረደ ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ የሚል ንግግራቸው ተሰማ። ያስፈራራኝ እገሌ ነው ብለው ለይተው ስም ባይጠቅሱም ከሰዓት በኋላ ደግሞ እየተሰማው በቀድሞው የህወሓት ቡድን አመራሮች በሻዕቢያ ከፍተኛ አመራሮች የሞት ውሳኔ ተወሰነባቸው የሚል ነው። በእርግጥ ማንቃት አስቦ እንደሚገድላቸው አንተ ወይም አንቺ ተብሎ ውሳኔ አይወሰን እንጂ በጀነራሉ መወገድ ላይ መግባባት ላይ ተደረሰ ነው የተባለው። በአዲሃሎ ምሽግ ውስጥ በሚስጥር ተሰብስበው የነበሩት የህወሓት ጀነራሎችና የሻዕቢያ ከፍተኛ አመራሮች ታደሰ ሳይቀድመን እንቅደመው አሉ። ጦርነት ናፋቂነቱ እንዳይታወቅበት ህብረተሰቡ የሚወናበድበትን አጀንዳ ለመስጠትና አርሚውን ጥያቄ ለማዳፈን እየረዳኛል የተባለው ዝግጅት በማድረግ ላይ የሚገኘው የቀድሞ የህወሓት ቡድን በአገር ውስጥና በውጭ ሀገር የሚኖሩ ዓለም አቀፍ የመገናኛ ብዙሃን የትግራይ ህዝብ ጄኖሳይድ ተፈጽሞበታል የሚለውን በፈጠነ ሁኔታ እንዲያራገቡት ማድረግና በዚህ አዲሱ እቅዳችን ሻዕቢያንም ፋኖንም ነፃ አድርገን ፌደራል መንግስት ላይ ብቻ ያነጣጠረ እንዲሆን ማድረግ አለብን ተብሎ በአመራር ደረጃ መወሰኑ ታውቋል። እነዚህን ሁለቱን ሻዕቢያንና ፋኖን መሆኑ ነው። እነዚህን ሁለቱን ባለመጥቀሳችን የያዝነውን ጥምረት እንዳያወቅ ያደርገዋል። በኋላ ሶስቱም ኃይሎች የዘር ማጥፋት እንደፈጸሙ የሚገለጽበት ጊዜ ይኖራል በሚል ማን የትኛውን ኃላፊነት እንደሚወጣ ሰው እየተመደበ መሆኑን ለማወቅ ተችሏል። ከሻዕቢያ በተሰጠ ምስጢራዊ መመሪያ የህወሓት ታጣቂ ከፍተኛ አመራሮች በቁጥር ከፍተኛ የሆነ ከኢትዮጵያ መከላከያ ሰራዊት ጋር የሚመሳሰል የደንብ ልብስና መለዮን በመጠቀም የራሱን ታጣቂና ሰላማዊ ሰዎች ላይ እርምጃ እንዲወሰድ በሞንጆሪኖ በኩል ትዕዛዝ የወረደ መሆኑን ያመለከቱት ምንጮች ዓለም አቀፍ የመገናኛ ብዙሃን ስለ ዘር ማጥፋት መፈጸም ሲናገሩም ያንን የትናንት ታሪክ ዛሬም ወታደሩ እየደገመው ነው ለማለት ያመቻል የሚል አቅጣጫ መሆኑ ነው ሾልኮ እየወጣውና ከሞርስ ሊያመልጥ ያልቻለው መረጃ። እነዚህ ሁለት አጀንዳዎች ተናበው ከሄዱ ህዝቡ እኛን መደገፉና በፌደራል መንግስት ላይ ሊያመጽ ይችላል ሲሉ የፖለቲካ አመራሮቹ ተስፋ አድርገዋል። እነዚህና የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንዲኖሩ እንደማይፈልጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው ሲሉ የተናገሩትን ጨምረን ለሐሙስ ዳር 25 ቀን 2018 ዓ.ም ያዘጋጀረላችሁ የሞርስ ዜና ፍጻሜ ድረስ ሰብረናችሁ እንቆያለን። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሰብስክራይብ፣ ሼር በማድረግ አዳዲስ ቤተሰቦችን እንድናፈራ የምታደርጉትን ጥረት ዛሬም እንደተለመደው ተጠናክራችሁ ትቀጥሉ ዘንድ አስታውሳችኋለሁ። ቤትን መውደድ በሚል መሪ ቃል ህገወጥ ስደትን ለመከላከል ከተጋባዥ እንግዶች ጋር ነገ አርብ ህዳር 26 ቀን 2018 ዓ.ም ከቀኑ 5 ሰዓት ጀምሮ በእምድብር ሀገረ ስብከት ካቶሊካዊት ቤተክርስቲያን ጽሕፈት ቤት አዳራሽ ላይ የግንዛቤ ማስጨበጫ ልዩ መድረክ መዘጋጀቱንና እርሶም በመድረኩ እንዲገኙ የተጋበዙ መሆኑን የሰማን ሲሆን አዘጋጆቹ አይቤክስ ቴክኖሎጂ ከእምድብር ሀገረ ስብከት ካቶሊካዊት ቤተክርስቲያንና ከወርልድ ዶክተርስ ፋውንዴሽን ጋር በመተባበር ያዘጋጁት መሆኑን ለማወቅ ችለናል። የታታሪዋ ኢትዮጵያ ተምሳሌት ቢኬጂ አካል የሆነው ደብረ ብርሃን መኪና መገጣጠሚያ ከደብረ ብርሃን ዩኒቨርሲቲ ጋር በጋራ ለመስራት ተስማማ።
የበላይነህ ክንዴ ግሩፕ አካል የሆነው የደብረ ብርሃን መኪና መገጣጠሚያ በተለያዩ ዘርፍ ከደብረ ብርሃን ዩኒቨርሲቲ ጋር በጋራ ለመስራት በተፈራረመበት ወቅት ሁለቱ ተቋማት በአጠቃላይ ስራዎችና በተናጠል ፕሮጀክቶች ዙሪያ በጋራ ለመስራት ተስማምተዋል። ስምምነቱን በማስመልከት የፍቤላ ኢንዱስትሪያል ዋና ስራ አስፈጻሚ አቶ እኔው ዋሴ እንደተናገሩት ሀገራችን የሰለጠነና ብቁ የሰው ኃይል እንዲኖራት ቢኬጂ ከተቋማት ጋር በጋራ ለመስራት የጀመራቸውን ስራዎች አጠናክሮ ይቀጥላል ብለዋል። በኢትዮጵያ አየር መንገድ የሴኩሪቲ ክፍል ባልደረባ የሆኑት አቶ ፍሬዘር በቀለ ከመንገደኛው ወድቆ ያገኙትን 50,000 የአሜሪካን ዶላር በታማኝነት ለመንገደኛው አስረከቡ። አየር መንገዱ በማህበራዊ ትስስር ገጹ እንዳስታወቀው ባልደረባው በኢትዮጵያዊ ጨዋነትና ሲቀጠር በገባው ቃል መሰረት አየር መንገዱ የሚመራበትን መርህና ስነ ምግባር አክብሯል። የኢትዮጵያ አየር መንገድ ዓለም አቀፍ ደረጃውን የጠበቀና ስነ ምግባርን የተላበሰ የደንበኞች አገልግሎት ለመስጠትም ምንጊዜም ያላሰለሰ ጥረት እንደሚያደርግ ገልጿል። አሚን አጠቃላይ ሆስፒታል የ12ኛው ዙር ሀገር አቀፍ የጥራት ሽልማት የከፍተኛ አድናቆት ተሸላሚ ሆነ። አሚን አጠቃላይ ሆስፒታል ለ3 ተከታታይ ዓመታት የከፍተኛ አድናቆት የጥራት ተሸላሚ መሆኑን ስናበስር በታላቅ ደስታ ነው ብሏል አስተዳደሩ። ለዚህም ሽልማት እንዲበቃ የበኩላችሁን አስተዋጽኦ ያደረጋችሁ የሆስፒታሉ ከፍተኛ አመራሮች እንዲሁም አጠቃላይ ሰራተኞችን ከልብ እናመሰግናለን ብሏል የሆስፒታሉ አስተዳደር። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋን በቢሮአቸው ተቀብለው አነጋገሩ። ኮሚሽነር ጀነራል የኢትዮጵያና የአሜሪካ ፖሊስ ለፖሊስ ግንኙነት የበለጠ በማጠናከር ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራ ለመከላከል በልምድ ልውውጥ፣ በአቅም ግንባታ በትብብር አብሮ ለመስራት ከአምባሳደር ኤርቪን ማሲንጋ ጋር ሰፊ ውይይት አድርገዋል። አምባሳደር ኤርቪን ማሲንጋ በበኩላቸው የሁለቱን ሀገራት ፖሊስ ለፖሊስ ግንኙነትን የበለጠ ለማሳደግ ሀገራቸው ከፍተኛ ፍላጎት እንዳላት ገልጸው በተለይም ሽብርተኝነትና ሌሎች ድንበር ተሻጋሪ ወንጀሎችን በጋራና በትብብር ለመከላከል አሜሪካ ቁርጠኛ መሆኗን በውይይቱ ወቅት አረጋግጠዋል። ዘገባውን ያገኘነው ከፌዴራል ፖሊስ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መወያየታቸው ተሰማ። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአፍሪካ ቀንድ ሰላምና ቀጣናዊ መረጋጋትን በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በስልክ መነጋገራቸውን የዋሽንግተን የውጭ ጉዳይ መስሪያ ቤት ነው ያስታወቀው። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ የውጭ ጉዳይ ሚኒስትሩና ጠቅላይ ሚኒስትሩ ውይይት የተደረገው ረቡዕ ህዳር 24 ቀን 2018 ዓ.ም መሆኑን አመልክቷል። ይህ የአሜሪካና የኢትዮጵያ ከፍተኛ ባለስልጣናት ውይይት በ4 ወራት ጊዜ ውስጥ ለሁለተኛ ጊዜ እየተካሄደ ነው። በውይይቱ ላይ ሁለቱ ባለስልጣናት ዩናይትድ ስቴትስ እና ኢትዮጵያ ለቀጣናዊ መረጋጋት ያላቸውን ቁርጠኝነትና ለአፍሪካ ቀንድ ሰላም መሰረት በመጣል ዙሪያ መነጋገራቸውን የውጭ ጉዳይ መስሪያ ቤት መግለጫ አስታውቋል። ከውጭ ጉዳይ ሚኒስትሩ ጋር የተደረገውን ንግግር በተመለከተ ከጠቅላይ ሚኒስትር ዶክተር አብይ አህመድ ጽህፈት ቤት በኩል እስካሁን በይፋ የተገለጸ ነገር የለም። የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ከቻይናው ሃይትራ ካምፓኒ ጋር በጋራ በመሆን የተለያዩ ርቀት ያላቸውን የመገናኛ ራዲዮኖች በማምረት ለግል ድርጅቶችና ለጸጥታ ተቋማት አስተዋወቀ። ለገዳዲ የሚገኘው የኤሌክትሮኒክስ ኢንጂነሪንግ ኢንዱስትሪ የረጅም ርቀት፣ መካከለኛ ርቀት እንዲሁም አጭር ርቀት የሚሸፍኑ ራዲዮኖችን በመገጣጠም ለደንበኞች አስተዋውቋል። በዚሁ የትውውቅ ፕሮግራም ላይ የተገኙት የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ ዋና ስራ አስፈጻሚ አቶ ጌታቸው ኃይለማርያም በኢንዱስትሪው እየተገጣጠሙ የሚገኙ የተለያዩ ርቀት የሚሸፍኑ የመገናኛ ራዲዮኖች የመከላከያን የግንኙነት ስርዓት ከማሳደግና ወቅትን ተከትሎ ፍላጎትን ከማሟላት አንጻር ዘመናዊነትን የተከተሉ መሆናቸውን ገልጸዋል። ከመከላከያ ባሻገር ለሲቪል ተቋማት፣ ለድርጅቶችና ለተለያዩ የጸጥታ መዋቅር እነኚህን ወቅትን የተከተሉ ራዲዮኖች ማቅረብ መቻሉን የገለጹት አቶ ጌታቸው በቀጣይነትም በአይነትና በይዘታቸው ለየት ያሉ የሚገጣጠሙ ራዲዮኖችን የማቅረብ ስራ እንደሚሰራም ጠቁመዋል።
የመከላከያ ኢንጂነሪንግ ኢንዱስትሪ ግሩፕ በበርካታ ወታደራዊና ለሲቪል አገልግሎት የሚሰጡ ፋብሪካ ምርቶችን ለየት ባለ አይነትና ይዘት እያቀረበ ሲሆን ለሀገር ኢኮኖሚ ግንባታ መሰረት የሚሆኑ በቴክኖሎጂ የተደገፉ የኢንዱስትሪ ምርቶች ላይ ትኩረት ሰጥቶ በመስራት ላይ ይገኛል። ዘገባው የያቡኔ ዘለቀ ነው። የተወደዳችሁ የሞርስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ የእናንተ እገዛ ያስፈልገናልና አግዙን። ከዚህ በመቀጠል አንድ መልእክት ሰምተን ስንመለስ ወደ ዕለቱ ዜና እናልፋለን። የሰሙት የተወዳጁና የተመራጩን የሞርስ ኮሚኒኬሽን ድምጽ ነው። ከጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቅብብል ዛሬ ላይ ደርሰናል። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን፣ ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን እንሰራለን። ጀግናን ማመስገን ጀግናን መፍጠር ነው። ኢትዮጵያንና ጀግኖቿን ያለ ሰብስክራይብ፣ ሼር፣ ላይክ ያድርግ። ይህ ሞርስ ኮሚኒኬሽን ነው። የኢትዮጵያን አምላክና የኢትዮጵያን ሕዝብ ይዞ የሚወድቅ የለም። ይህ ሞርስ ኮሚኒኬሽን ነው። ትናንት ረቡዕ ህዳር 24 ቀን 2018 ዓ.ም ወደ እናንተ ሊደርስ የነበረው የሞርስ ዜና ወደ ስቱዲዮ የገባ ባስቸገረን ባዕድ ድምጽ ምክንያት ቤተሰቦቻችንን ለማግኘት ሳይቻለን ቀርቷል። ይህ እንዳይደገምና ስራችን በተቀላጠፈ ሁኔታና በሰዓቱ ወደ እናንተ ይደርስ ዘንድ የስቱዲዮ ችግራችንን መቀረፍ ይኖርበታል። ለዚህ ደግሞ የእናንተ የቤተሰቦቻችን ድጋፍ ወሳኝ በመሆኑ በስቱዲዮ ቁሳቁስና በገንዘብ ድጋፍ እንድታደርጉልን እንጠይቃለን። ሽግግር መንግስት ይመስረት በሚለው አባባሉ የሚታወቀው ኦፌኮ ከፖለቲካ ፓርቲነት ላለመሰረዝ በመጪው ምርጫ በአዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች እንደሚሳተፍ ይፋ አደረገ። የኦሮሞ ፌዴራላዊ ኮንግረስ ማዕከላዊ ኮሚቴ አባላት አስቸኳይ ስብሰባ በማድረግ ስለ 7ኛው ዙር ጠቅላላ ምርጫ ተሳትፎን በተመለከተ ውሳኔ አስተላልፏል። ፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ቁጥር 1162/2011 አንቀጽ 99 ተራ ቁጥር 1 ፊደል መ በአዋጅ ቁጥር 1394/2017 ተሻሽሎ የፖለቲካ ፓርቲው በሁለት ተከታታይ የምርጫ ወቅቶች በጠቅላላ ወይም የአካባቢ ምርጫ ውድድር ሳይሳተፍ እየቀረ እንደሆነ ከምዝገባ ይሰረዛል ስለሚል ብቻ በፌዴራሉ ዋና ከተማ አዲስ አበባ ውስጥና በአንዳንድ ጥቂት አካባቢዎች ሊሳተፍ እስከ ምርጫው ጊዜ ድረስም ሁኔታዎች ተስፋ ሰጭና መሰረታዊ በሆነ መንገድ ከተለወጡ ፓርቲው ውሳኔውን እንደገና እንደሚያጤን ወስኗል። ኦፌኮ በመጪው አጠቃላይ ምርጫ ምሳሌያዊና ስልታዊ ተሳትፎ የተሰኘ ስትራቴጂን በመከተል በአዲስ አበባ ምርጫ ክልሎች ላይና የደህንነቱ ሁኔታ በምርጫ ለመሳተፍ አስቻይ መሆኑን የስራ አስፈጻሚው ገምግሞ በሚያጸድቃቸው የምርጫ ክልሎች ብቻ እጩዎች እንደሚያቀርብ አስታውቋል። የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ከኢትዮጵያ አየር መንገድ ደህንነት ጋር ተያይዞ በቲክቶከሮቹ እነ ዮሐንስ ዳንኤል ላይ ተመስርቶ ከነበረው ክስ ነፃ ወጡ ተብሎ በአንዳንድ የማህበራዊ ሚዲያ ሲነገር የነበረው ስህተት መሆኑ ተመላከተ። የፍትህ ሚኒስቴር የተደራጁና ድንበር ተሻጋሪ ጉዳዮች አቃቤ ሕግ እነ ዮሐንስ ዳንኤል፣ አማኑኤል መውጫ፣ ናትናኤል ወንዶሰን፣ ኤልያስ ድሪባና የዲዲያ ነፃነት ላይ በነሐሴ 16 ቀን 2016 ዓ.ም ከምሽቱ በግምት 3 ሰዓት ተኩል ላይ ከአዲስ አበባ ከተማ ወደ መቀሌ ከተማ ለመጓዝ አውሮፕላኑ ለበረራ ዝግጁ ቢሆንም የአየር ሁኔታ ለበረራ አደጋች በመሆኑ በረራው ቢደረግ የሚያደርሰውን ከባድ አደጋ ለመከላከል ጉዞው ተሰርዞ መንገደኞች ከአውሮፕላኑ እንዲወርዱ ሲነገራቸው በረራው በግድ መደረግ አለበት፣ አንወርድም በማለት ቀሪ ተሳፋሪዎችም እንዳይወርዱ በመከልከል አሳድመዋል በሚል በዝርዝር ጠቅሶ ክስ አቅርቦባቸው ነበር። በተጨማሪም አቃቤ ሕግ አንደኛ ተከሳሽን ጆን ዳንኤል ላይ በሶስተኛ ክስ የኮምፒውተር ወንጀልን ለመቆጣጠር የወጣውን አዋጅ ቁጥር 958/2008 አንቀጽ 13 ንዑስ ቁጥር 3 ስር
የተመለከተውን ድንጋጌ በመተላለፍ ክስተቱን ቲክቶክ በተባለ ማህበራዊ ሚዲያ በተንቀሳቃሽ ምስል ቀርጾ በቀጥታ ስርጭት ማስተላለፍ የሚል ክስ አቅርቦበት ነበር። ተከሳሾቹ በተከሰሱበት የህግ አንቀጽ ጥፋተኛ የተባሉ ሲሆን ችሎቱ በትናንትናው ዕለት የአቃቤ ህግን የቅጣት ማክበጃና የተከሳሾችን የቅጣት ማቅለያ መርምሮ ውሳኔ አስተላልፏል። በዚህም ተከሳሾቹ የተከሰሱበት የህግ አንቀጽ ቀላል እስራትን የሚያስከትል በመሆኑ አንደኛ ተከሳሽ በ1 ዓመት ከ4 ወር፣ ሁለተኛ ተከሳሽ በ8 ወር፣ ሶስተኛ ተከሳሽ በ8 ወር፣ ስድስተኛ ተከሳሽ በ8 ወር፣ አራተኛ ተከሳሽ በ10 ወር እስራት እንዲቀጡ ወስኗል። የጥፋተኝነት ውሳኔ ተሰጥቶ በነፃ መሰናበት ብሎ የህግ አግባብ ባለመኖሩ ያረፈባቸውን ውሳኔ ተከትሎ ተከሳሾቹ በእስር ላይ የቆዩበት ጊዜ ተሰልቶ ተከሳሾቹ እንዲፈቱ የፌዴራል ከፍተኛ ፍርድ ቤት አንደኛ ልዩ ከባድ ወንጀል ችሎት ውሳኔ አሳልፏል። የታሰሩት በቂ ሆኖ በመገኘቱ እንጂ በነፃ እንዳልተሰናበቱ ከክስ መዝገባቸው መረዳት ተችሏል። በተደጋጋሚ ጊዜ ለጦርነት ዝግጁ መሆኑን እየተናገረ የሚገኘውና ከመወስወሱ የተነሳ ባዶ ሜዳ ላይም ቢሆን ጥይት ሳያስጮህ ማደር አልሆነልህ ያለው የቀድሞ የህወሓት ቡድን የፈለገውን ጦርነት የሚገጥመው ሲያጣ ሆን ብሎ ህዝብን በማስቆጣት ሰላማዊ ሰዎች በአድራጎቱ ተማረው በመደራጀት ጦርነት እንዲገጥሙት እየተነኮሰ መሆኑን ለሞርስ የሚደርሱ መረጃዎች ያመላክታሉ። የቀድሞ ህወሓት በራያ አካባቢ ለውትድርና ትፈለጋላችሁ በማለት ወጣቶችን እያፈሰ በመውሰድ ላይ የሚገኝ መሆኑን ያመለከተው መረጃ አንድ ቀን ቡድኑ ራሱን በመደበቅ እኔ ተግባሩ ላይ አልተካፈልኩም ለማለት በፋኖ ስም የሚንቀሳቀሱና ከእርሱ ጋር አብረው የሚሰሩ ታጣቂዎችን በማሰማራት ወጣቶች እንዲታፈሱ በማድረግ ስራ ተጠምዷል ይላሉ። ወጣቶች በግዳጅ እየታፈሱ ጨለማን ተገን በማድረግ እየተወሰዱ ሲሆን መዳረሻቸው ለጊዜው ባይበዋ የተባለ ቦታ መሆኑ ተደርሶበታል። የቀድሞ ህወሓት ቡድንና በእርሱ ጋር የተባበሩ ፋኖ ስም የሚንቀሳቀሱ ታጣቂዎች ይህን ሲያደርጉ የሚመለከቱ የአካባቢው ነዋሪዎች ለማን አቤት እንበል በማለት ይጠይቃሉ። ልጆቻቸውን ከአፈሳ ለመታደግ ሲሉ ከቤት አትውጡ የሚል የወላጅ ተማጽኖ በማቅረብ ልጆቻቸውን በመጠበቅ ላይ መሆናቸውን መረጃው ጠቁሟል። ህዳር 21 ቀን ከሰዓት በኋላ የቀድሞ የህወሓት ታጣቂ መሪዎች ከአርሚ በላይ ያሉ የታጣቂ መሪዎችና የዞን ኃላፊዎች ጭምር የተሳተፉበት አክሱም ከተማ ውስጥ ባካሄዱት ስብሰባ ላይ ጄኔራል ታደሰ ወረደና የህወሓት አመራሮች ተገኝተው ነበር። ከአክሱም ጽዮን የንግስ በዓል ጎን ለጎን ተደረገ በተባለው በዚሁ ስብሰባ ከሻዕቢያ ጋር የተመሰረተው ጥምረት በታሰበው ደረጃ ውጤት አለማግኘቱ ምክንያቱ ምን እንደሆነና በተለይ በቅርብ ጊዜ ከባድ የጦር መሳሪያ ስታጠቃላቸው የተባለው ከምን ደረሰ ሲሉ ከአርሚ በላይ የታጣቂ አመራሮች የፖለቲካውን ክንፍ አመራሮች ጠይቀዋል። ይህ ጥያቄ ከፖለቲካው አመራሮች መልስ ባለመገኘቱ ድንገት የባህሪ መቃየርና የድምጻቸው እጅጉ ከፍ እያለ የመጣው ጠያቂዎች መልስ ስጡን ሲሉ ተደምጠዋል። የቀድሞ ህወሓት ከፍተኛ አመራሮች ከትግራይ ጊዜያዊ አስተዳደር ጋር በመሆን ቃል የገባው የደሞዝ ጭማሪ፣ የመሬት ዕደላ፣ ሕክምናን ጨምሮ የተለያዩ ጥቅም ማሻሻል ሊተገበር ባለመቻሉ በታጣቂዎቹ በኩል ከፍተኛ ቅሬታ አስከትሎ አደባባይ ሰልፍ ወጥተው እንደነበር የሚታወስ ሲሆን አሁንም ጥያቄያችን አልተመለሰም በሚል በድጋሚ ለተቃውሞ ሰልፍ ይወጣሉ የሚለውን ውስጡን ሲወራ የነበረው እውነት መሆኑን እኛ ተኩሰን አንገድላቸው ነገር እናንተም ለምትጠየቁት መልስ አትሰጡም በማለት ኃይለ ቃል እስከመናገር ደረጃ ደርሰው ነበር። አሁን ይህን ተደራራቢ ጥያቄ ለመቀልበስ ህብረተሰቡ የሚወናበድበትን አጀንዳ ለመስጠትና የአርሚውን ጥያቄ ለማዳፈን ይረዳናል የተባለው ዝግጅትን በማድረግ ላይ የሚገኘው የቀድሞ የህወሓት በአገር ውስጥና በውጭ ሀገር የሚኖሩ ዓለም አቀፍ የመገናኛ ብዙሃን ትግራይ ህዝብ ላይ ጄኖሳይድ ተፈጽሟል የሚለውን በፈጠነ ሁኔታ እንዲያራግቡት ማድረግ ጄኖሳይዱ የተፈጸመው በፌዴራል መንግስት ብቻ እንደሆነ በዚሁ እቅድም ሻዕቢያና ፋኖን ነፃ አድርገን ፌዴራል መንግስት ላይ ብቻ ያነጣጠረ እንዲሆን ማድረግ አለብን። እነዚህን ሁለቱን ሻዕቢያና ፋኖን መሆኑ ነው። እነዚህ ሁለቱን ባለመጥቀሳችን የያዝነውን ጥምረት እንዳያውቅ ያደርገዋል። በኋላ ሶስቱም ኃይሎች የዘር ማጥፋት እንደፈጸሙ የሚገለጽበት ጊዜ ይኖራል በሚል ማን የትኛውን ኃላፊነት እንደሚወጣ ሰው እየተመደበ መሆኑን ለማወቅ ተችሏል።
በቀጣይ በሚከፈተው ዘመቻ የአማራ ኃይሎች ሻዕቢያና ሌሎች ቡድኖችን በመጥቀስ በመቆጠብ ሙሉ ትኩረታችን የፌደራል መንግስቱን መክሰስ ብቻ እንዲሆን የሚል ጥብቅ መመሪያ አውርደዋል። በቀድሞ የህወሓት ከፍተኛና መካከለኛ አመራር ውስጥ በተፈጠረው መከፋፈል ምክንያት የዘገየው ስለ ነጻ ትግራይ ሪፐብሊክ የሚያብራራው ሰነድም የሚከልሰውና ለዳግም ውይይት የሚያቀርበውን ኮሚቴ በአዲስ መልክ መዋቀሩ ተሰምቷል። ከሻዕቢያ በተሰጠ ሚስጥራዊ መመሪያ የህወሓት ታጣቂ ከፍተኛ አመራር በቁጥር ከፍተኛ የሆነ የኢትዮጵያ መከላከያ ሰራዊት ጋር የሚመሳሰል የደንብ ልብስና መለዮ በመጠቀም የራሱን ታጣቂና ሰላማዊ ሰዎች ላይ እርምጃ እንዲወሰድ በሞንጆሪኖ በኩል የወረደ ትዕዛዝ መኖሩን ያመለከቱት የሞርስ ምንጮች ዓለም አቀፍ የመገናኛ ብዙሃን ስለ ዘር ማጥፋት መፈጸም ሲናገሩ ያንን የትናንት ታሪክ ዛሬም ወታደሩ እየደገመው ነው ለማለት ያመቻል የሚል አቅጣጫ መሆኑ ነው ሾልኮ የወጣው መረጃ ያመለከተው። እነዚህ ሁለት አጀንዳዎች ተናበው ከሄዱ ህዝቡ እኛን መደገፉና በፌደራል መንግስቱ ላይ ሊያምጽ ይችላል ሲሉ የፖለቲካ አመራሮቹ ተስፋ አድርገዋል። በቡድኑ ዘንድ ታማኝና የፈጠራ ፕሮፓጋንዳ በመንዛት ይታወቅ የነበረው ዘ ጋርዲያን የተባለው ጋዜጣ በጽምዶ ክንፍ ስለ ፋኖ እንዲያወራ የተፈለገውን ለሙከራ ሰጥተውት በዚህ ሰሞን አትሞ አሰራጭቶታል። ህወሓት አዲስ አበባን ተቆጣጥሯል በማለት ዘገባ ሲያወጣ የነበረው ዘ ጋርዲያን ፋኖ የአማራ ክልልን 80% ተቆጣጥሮታል በማለት ዘገባ አውጥቷል። ዘገባው ከተሰራ በኋላ የህወሓት ልሳን በመሆኑ የሚታወቀው ይኸው ዘ ጋርዲያን በዚያው በታመነበት ቦታ ላይ የሚገኝ መሆኑ ስለተረጋገጠለት በቀጣይ በትግራይ የተፈጸመው የዘር ማጥፋትን የፈጸመው ማን እንደሆነ የሚያትት ሰፊ ዘገባ ይዞ እንደሚወጣና በተከታታይም ቀለብ የሚሰፈርላቸው ሚዲያዎች እየተቀባበሉ የሚያስተጋቡት መሆኑ ይጠበቃል። ከፌደራል መንግስት በጀት ድጎማ ከተላከልን 2 ወር ሆኖታል ሲሉ ሌተናል ጀነራል ታደሰ ወረደ ተናግረው የፕሪቶሪያው ስምምነት ከተፈጸመ 3 ዓመት እንደሞላውና ነገር ግን ስምምነቱ 3 ዓመት ቢሞላውም በስምምነቱ ላይ የሰፈሩት ሙሉ በሙሉ ተግባራዊ ያለመደረጋቸውን ጠቅሰው ከፌደራል መንግስቱ ለክልሉ የሚሰጠው የድጎማ በጀት ከተላከ 2 ወር እንደሞላው እንደ ምሳሌ አነስተው የክልሉ መንግስት ሰራተኞች ለ2 ወራት ደሞዝ ሳይከፈላቸው እንደቀረና ከአባላ ይሁን ከቶንሳ ከመጋሌ ይሁን ከያሎ ከብርሃሌ ይሁን ከኮነባ ወይም ከሰመራ ይሁን ከአዲስ አበባ አሊያም ከዋግ ይሁን ከጸለምት እየተደረጉ ያለው ግልጽና ስውር ጥቃቶችና የጥቃት ሙከራዎች የፕሪቶሪያውን ስምምነት ይጥሳሉ ብለን እናምናለን በማለት ገልጸው ትግራይ ያለው ችግር የውጭ ብቻ ሳይሆን ውስጣዊ መሆናቸውን አመላከቱና ውስጣዊ ችግሮቹ ለውጫዊ ጠንካራ መሰረት ሆነው እያገለገሉ መሆናቸውን አስረዱም። ታዲያንን ይህ የፕሬዝዳንቱን ንግግር የቀድሞውን ቡድን በተከፋፈለ ሁኔታ የየራሳቸውን ቡድን አቧድ ነው የሚመሩት የፖለቲካው ክንፍ አመራሮችን በእጅጉ አበሳጭቷል። አንተ አቋም የለህም ተብለው ዘለፋ ያደረሰባቸው ታደሰ በእኛ ምርጫና በእኛ ምደባ ከሚቀመጥ ኃላፊ ሌላ አንተ ልትመድብም ልትሾምም አትችልም። ከዚህ በኋላ መወሰን የሚችል ስልጣን እንደሌለህ አውቀህ አርፈህ መቀመጥ አለብህ። የምናስተካክለውን እስከምናስተካክል ድረስ የምንሰጠው ወረቀት ላይ ትፈርማለህ መባላቸው ተሰምቷል። ይህን ተከትሎ ታደሰ አንዲት አረፍተ ነገር ተናገሩ። ተደጋጋሚ ማስፈራሪያዎች እየደረሱኝ ስለሆነ ስልጣኔን ለመልቀቅ ወስኛለሁ የሚል ነገር ግን እያስፈራራኝ እገሌ ነው ብለው ለይተው ስም አልጠቀሱም። ግን ትናንት ከሰዓት በኋላ የተሰማው በቀድሞ የህወሓት ቡድን አመራሮች በሻዕቢያ ከፍተኛ አመራሮች የሞት ውሳኔ የተወሰነባቸው መሆኑ ነው። በእርግጥ ማንቃታ ስቦ እንደሚገርላቸው አንተ ወይም አንቺ ተብሎ ውሳኔ አይወሰን እንጂ በጀነራሉ መወገር ላይ መግባባት ላይ ተደርሷል ነው የተባለው። በአዲ ሀሎ ምሽግ ውስጥ በሚስጥር ተሰብስበው የነበሩት የህወሓት ጀነራሎችና የሻዕቢያ ከፍተኛ አመራሮች ታደሰ ሳይቀድመን እንቅደመው በሚል ውሳኔ ላይ ደርሰዋል። በጀነራል ታደሰ ወረደ ላይ በአዲ ሀሎ ምሽግ ስለተወሰነው የጽምዶ ውሳኔን በተመለከተ ገለልተኛ ከሆነ ወገን ለማረጋገጥ አልተቻለም። ይህ በእንዲህ እንዳለ መነሻው ከዚህ ቀደም ተጠይቆ ምላሽ ያጣው የደሞዝ ጥያቄ ነው። ጥያቄውን የሚመልስ ሲጠፋ ሞንጆሪኖ ጊዜ አስተዳደሩን ተጠያቂ ያደርጉና ወደ ጀነራሉ ያላከካሉ። እናም የአርሚ 31 አባላት ቅሬታቸውን ለማሰማት ወደ ጊዜ አስተዳደሩ ቢሮ ከነሙሉ ትጥቃቸው በመሄድ ከበው ድምጻቸውን አሰሙ። እንዲህ ይሆናል ብለው ያልገመቱና ምናልባት ሻዕቢያ ከነሞንጆሪኖ ጋር የፈጠረው ጽምዶ መነሻ ሆኖ ያልተገባ መስዋዕትነት ይከፈል ይሆን ወይ ባሉና በክስተቱ ነዋሪዎች ተደናገጡ።
ድንጋጤያቸውን ያባባሰው ከዚህ በፊት ታጣቂዎች ቅሬታ ሲያቀርቡ ያለ ጦር መሳሪያ ስለነበር የዛሬው የተለየ እንቅስቃሴ ሆኖ በመገኘቱ ነው መቀሌ ከተማ ውስጥ ውጥረት የተፈጠረው። ወይንስ ከመብት ጥያቄ ጋር የተያዘ ብቻ ነው ወይ? ይህን ጥያቄ ሽፋን ያደረጉ ሌሎች ኃይሎችስ የሉም ወይ? ሌሊቱን ማን ተኮሰ? ፕሬዝደንቱን ማስፈራሪያ እያደረሰኝ ነው ባሉ ማግስት ይህ እንዴት ተፈጠረ የሚሉና የሚጠይቁ አልታጡም። ዛሬ ህዳር 25 ቀን የዕለተ ሐሙስ ጀንበር ወገግ ብሎ ሰማያዊ የአህያ ሆድ ሲመስል በሩን ከፍቶ ሰላም ያሳደረው አምላኩን አመስግኖ ከቤቱ የወጣ ነዋሪ ያየው ያስደነግጣል። የህወሓት ጽሕፈት ቤት በራፍ ላይ ድሽቃና ሞርተር በታጠቁ ከፍተኛ ቁጥር ያላቸው ታጣቂዎች ዙሪያውን ተከቧል። በትግራይ ጊዜያዊ አስተዳደር ቢሮ ዙሪያ ከወትሮ የተለየ የታጣቂዎች እንቅስቃሴ ተስተውሏል። በድብቅ ወደ መቀሌ የገቡ የሻዕቢያ ከፍተኛ አመራሮች ከህወሓት ቡድን ጋር ስብሰባ ጀምረው ነው የሚሉ መረጃዎች በዋዜማው ምሽቱን በሹክሹክታ ሲነገር ነበር የሚሉ ጥቆማዎችም ወጥተዋል። አስፈራሩኝ፣ ስልጣን ለቃለሁ ሲሉ የተደመጡትና የበላቸው ያቀራታል በላይ ያጎርሳታል የሚለው ተረት ለእርሳቸው የተተረተ ይመስል ትናንት በእነ ሞንጆሪኖ በየደቂቃው ሐዋልቲ ቡድን ጽሕፈት ቤት እየተጠሩ ጫማቸው ያለቀው የጊዜያዊ አስተዳደሩ ፕሬዝደንት ከአክሱም ንግግራቸው በኋላ አስፈራሩኝ፣ ስልጣን ለቃለሁ ባሉ ማግስት የተፈጠረውን ከበባ ተከትሎ ያሉበት ሁኔታ አልታወቀም። በኮንትሮባንድ ህገወጥ የወርቅ ማዕድን የሚያወጡትና ሀብት ወደ ጎረቤት ሀገር እያሸሹ ያሉት የቡድኑ ጀነራሎችና የቡድኑ አመራሮች በረብጣ ላይ ረብጣ ገንዘብ እያከማቹ ለዲዲአር ተብሎ የተለቀቀውን ከ8 ሚሊዮን ብር በላይ ነገሌ ኪስ ገብቶ ጠፋ። ገንዘብ የሚመለከተው የትግራይ ኃይሎች የደሞዝ ክፍያ ዘገየ በሚል ቅሬታቸውን መሳሪያዎቻቸውን በመያዝ የትግራይ ጊዜያዊ አስተዳደር ህንፃን ከበው ውረድ ወይ ክፈል ይላሉ። የአርሚ 31 ጦር 71 አባላት ትናንት ረቡዕ ምሽት ከአራጉሬ እንደርታ አካባቢ ወደ መቀሌ መጥተው አመፅ እንዳስነሱ ነው የተነገረው። ከዚህ በተጨማሪ የአርሚ 31 ኮር 312 ክፍለ ጦር ረመጽ የሚባለው ዛሬ ህዳር 25 2018 ከረፋዱ 5 ሰዓት ከ5 ደቂቃ ላይ የመሳሪያ ማስቀመጫ መጋዘንን በመስበር ትጥቃቸውን በመታጠቅ ከነበሩበት ቦታ ወደ መቀሌ በመገስገስ ላይ መሆናቸውን ምንጮች ጠቁመዋል። ትናንት ማታ የጀመረው መብታችን ይከበር የሚሉ ታጣቂዎች የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት የሆኑትን ጀነራል ታደሰ ወረደ ቢሮ ከበው ማደራቸውና ከነሱ ከፍ እስከ ከባድ መሳሪያ የታጠቁ በከተማው ሲንቀሳቀሱ መታየታቸው ተደምሮ አንዳንድ ወገኖች እንደሚሉት የሞንጆሪኖ ቡድን ታደሰ ወረደን ለመጣል ከሻዕቢያ ጋር ተመሳጥረው ያደረጉት ሴራ ነው አሉ። አሁን 100% ባይ መረጃውን የሚያረጋግጥ ወገን ግን አልተገኘም። ሰራተኞችና ተሽከርካሪዎች እንዳይገቡ በአካባቢው ተሽከርካሪዎች እንዳይንቀሳቀሱ አግደው በሬን ክላሽ የታጠቁት ኃይሎች ከጠዋት አንስተው ወደ ጽሕፈት ቤቱ የሚወስደው መንገድ በመዝጋት ዙሪያውን በመክበብ የትራንስፖርት እንቅስቃሴም እንዳይኖር አድርገው ነው ያረፈዱት። በተመሳሳይ ዜና ድምጽ ወያኔ እና ትግራይ ቴሌቪዥን አካባቢ በታጣቂዎች ተከቦ ነው ያለው። ታጣቂዎቹም ማንንም እንዳያነጋግረን ብለው ነበር። አቶ አማኑኤል አሰፋና ፍስሐ ማንጁስ ሊያነጋግሯቸው መስማማታቸው ግን ቆይቶ ቢሆን ተሰማ። ሁለት ቀን ላይ ስብሰባ መግባታቸውንና እነርሱ ብቻ ያነጋግሩን ብለው ታጣቂዎቹም ተስማምተው እንደነበር አርሚ 22 ባደረገው እንቅስቃሴ ደግሞ ፍራቻ የገባው አስተዳደሩ የአርሚ 22 የአንድ ወር ደሞዝ መክፈል መጀመሩ ነው የተሰማው። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰቦች እንድናፈራ ዘወትር ስለምታደርጉት የቀና ትብብር እያመሰገንን አሁንም በደግነታችሁና እገዛችሁ አይለይን እንላለን። አሁን ወደ ውጭ ዜና አልፋለሁ። ሱዳን የሱዳን ፈጥኖ ደራሽ ኃይል ጥቃቶቹ መጨመራቸውና የጸጥታ እጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ካርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታወቀ። ተቋሙ እሁድ ዕለት እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽማቸው ጥቃቶች የጸጥታ ሁኔታው መባባሱን ተከትሎ 1625 ሰዎች ህዳር 19 2018 ከካርታላ ከተማ ለቀው ወጥተዋል ብሏል። አሜሪካ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሶማሊያ ስደተኞች በአሜሪካ እንደማይፈለጉ በመግለጽ ለጋዜጠኞች ወደ መጡበት መመለስ አለባቸው፣ አገራቸው ጥሩ ያልሆነው በምክንያት ነው ማለታቸው ተሰማ።
ማክሰኞ ዕለት በካቢኔ ስብሰባ ላይ እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም ብለዋል ትራምፕ። ወደ ሀገራችን ቆሻሻ መውሰድ ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች። የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ ውስጥ ዘመቻ እያቀዱ ስለመሆናቸው እየተነገረ ባለበት ሰዓት ነው ትራምፕ ይህንን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዶ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ አውግዘዋል። በጋራ ትዊን ሲቲስ የሚባሉት ሚኒያፖሊስ እና ሴንት ፖል የተባሉት የዓለም ላይ ካሉት ትላልቅ የሶማሌ ማህበረሰቦች መገኛ መካከል ተጠቃሾቹ ናቸው። ትራምፕ ማክሰኞ ዕለት ለሰዓታት በቴሌቪዥን ከተላለፈ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አልፈልግም፣ እውነቱን እነግራቸዋለሁ። እሺ አንድ ሰው እንዴት ይህ ትክክለኛ አመለካከት አይደለም ሊል ይችላል? ግድ የለኝም፣ በሀገራችን እንዲኖሩ አልፈልግም ብለዋል። በተያያዘ ዜና የአሜሪካ መንግስት የሚኒሶታ ግዛት የህዝብ ገንዘብ ለሶማሊያው ታጣቂ ቡድን አልሻባብ ይሸጋገራል በሚል በቀረበው ክስ ላይ ምርመራ መጀመሩን አስታውቋል። የአሜሪካ ግምጃ ቤት እንዳስታወቀው ከአሜሪካው ግዛት የሚላከው የህዝብ ገንዘብ ወደ ታጣቂው ቡድን መሻገሩን በተመለከተ ምርመራ ከፍቷል። ግምጃ ቤቱ በኤክስ ገጹ ላይ ባወጣው ጽሑፍ እንዳመለከተው ምርመራው የተጀመረው ፕሬዚዳንት ዶናልድ ትራምፕ በሰጡት ትዕዛዝ ነው። የቀድሞ ፕሬዚዳንት ጆ ባይደን እና አገረ ገዢው ቲም ዋልዝን የአሰራር ክፍተት በመፍጠር ከሷል። ግምጃ ቤት ብሎ የሚታወቀው የአሜሪካ የገንዘብ ሚኒስቴር ምርመራውን ሲያጠናቅቅ ግኝቶቹን ይፋ እንደሚያደርግም አስታውቋል። ትራምፕ ከሁለት ቀናት በፊት የአሜሪካ ወግ አጥባቂ ሚዲያ ጀስት ዘ ኒውስ ያወጣውን ዘገባ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ዘገባው ሊበራል ፕሮግራሞችን ለማስተግበር በሚኒሶታ በሶማሌ ስደተኞች የተፈጸመ ትልቅ ምዝበራ በዴሞክራት ፓርቲ ከሽፏል ይላል። የተመዘበረው ገንዘብ ወደ ኬንያና ሶማሊያ ግን እንደተላከ እና ይህም ከአልቃይዳ ጋር ትስስር ወዳለው አልሻባብ እንደደረሰ ቢቢሲ በዘገባው ጠቁሟል። የተወደዳችሁ ቤተሰቦቻችን እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አዳዲስ ቤተሰብ እንድናፈራ ስላደረጋችሁን ስላገዛችሁን ከልብ እናመሰግናለን። ለዛሬ ሐሙስ ዳር 25 ቀን 2018 ዓ.ም ወደ እናንተ ይደርስ ዘንድ አዘጋጅተነው ነበረው የዕለቱ ዜና የእስካሁኑ ነበር። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያው ድረስ ጤና ይስጥልኝ። ክብር ሰደቃ ክብር ሰላም